ዛሬ ትላንትና ካቆምንበት ስንመለስ ውሃ ላይ ነበር። ቀጥለን የምንይዘው ጨው አሁን ውሃን ስለወራን ነው። ውሃ ኬሚካል ለማዋሃድ እና የምርት ጥራቱን ከፍ ለማድረግ ብዛት ከፍ ለማድረግ ጨው በሉና ሳልት የምግብ ጨው ማለት የምግብ ጨው ማለት ነው። ሳልት ሁለተኛ ሳልት ጨው በፈሳሽ ሳሙና ሬሾ ላይ ብቻ ነው የምንጠቀመው። ደረቅ ሳሙና ላይ አክቹሊ ለሁላችሁም ፎርሙላ ስለሚሰጣችሁ በኋላ የራሳችሁን ትወስዳላችሁ። ጨው የምንጠቀመው ፈሳሽ ሳሙና ላይ ነው። አንደኛ ውፍረት፣ ፈሳሽ ሳሙናችን እንዲወፍር ለማድረግ። ሁለተኛ ማቆየት፣ ሶስተኛ ምርት ከፍ ለማድረግ። ሶስት ጥቅሞች ናቸው ያሉት። የመጀመሪያው ማወፈር ነው። ሁለተኛው ማቆየት ወይም ኤክስፓየር ዴቱን ከፍ ማድረግ ነው። ሶስተኛው የምርት መጠኑን ከፍ ማድረግ ነው። ይሄ ምን ማለት ነው? ውሃ ትላንትና ከስንት እስከ ስንት ነበር ያለው? H2O ከ5 እስከ 95። ጨው ደግሞ ከ1 እስከ 4% ነው የምናወራው። ሁሌም ምርት ላይ ነው። ምን ማለት ነው? በመቶኛ የጨመራችሁን ያክል መጠን ፋይናል ፕሮዳክት ላይ ታገኛላችሁ ማለት ነው። ስለዚህ የምግብ ጨው በፈሳሽ ሳሙና ስራ ላይ ሁሌም ስንጠቀም የሳሙናችን ውፍረት፣ የሳሙናውን የማቆየት ጊዜ ኦልሞስት እስከ 2 ዓመት አካባቢ 2 ዓመት ድረስ ፈሳሽ ሳሙናችሁ ሳይበላሽ እንዲቆይ እንደ ፕሪዘርቫቲቭ ያገለግላል ማለት ነው። እና ምርታችሁን ከ1 እስከ 4% ከፍ ለማድረግ ያ ምንድነው 100 ሊትር እናመርት የምንጠቀመው የጨው አማውንት ማክሲመሙ 4 ነው፣ ሚኒመሙ 1 ነው ያለው። ያ ማለት አሁን እኛ የምንሰጣችሁ ተግባር ሬሾ አንዳንድ ሬሾ ተግባር የምንሰራው ፈሳሽ ሳሙና አንድ ቀመር ነው የምንሰጠው፣ ደረቅም አንድ ነው የምንሰጠው። እናንተ ግን ከዚህ ተነስታችሁ 3ም 4ም ፎርሙላ ክሬት ታደርጉ ነው። እሱ እዚህ ያለ ማድረግ ግን ዛሬ ላይ በደንብ ማየትና በደንብ መረዳት ያስፈልጋችኋል። የመጀመሪያው የውሃ አማውንታችሁ ከ5 እስከ 95 ማለት 100 ሊትር የሆነ ሪዛልት ያለው ውጤት የታመርቱ 5 ሊትር ውሃና 20 ሊትር 80 እያለ እስከ 95 ሊትር ውሃ መጠቀም ይቻላል። ለምሳሌ ያክል ኦሞ ወይ ፓውደር ሶፕ ብለን 5 ብለን ፓውደር ሶፕ 100 ኪሎ ግራም ፓውደር ሶፕ የሚያመርት ሰው ቢበዛ ውሃውን መጠቀም ያለበት 5 ኪሎ ግራም ነው ማለት ነው። በረኪና ቢያመርት ደግሞ 95 ኪሎ ግራም ውሃ ማድረግ ይችላል። አመጣጥ ከስንት እስከ ስንት ሬሾ መጨመር አለብን? ኬሚካሎች ጭምር የማግኘት ጥቅምስ ምንድን ነው? ግዴታ ማወቅ ያስፈልጋል። ስለዚህ ሳልት በፈሳሽ ሳሙና ላይ ብቻ ነው የሚገባው። ለምን ደረቅ ሳሙና ለምን አይገባም? ስለሚቀልጥ አይደል? ጨው ስለሚቀልጥ ሙቀት ካለው ስለሚቀልጥብን ደረቅ ሳሙናችን ስለሚያቀልጠው ነው የምንከተው። ፕላስ ደግሞ እዚህ ጋር ታያችሁት ውፍረት የደረቅ ሳሙና የጥራት መለኪያ ነው አይደለም? ውፍረት አይደለም። የሳሙና ጥራት መለኪያዎች ሶፕ ፓራሜትር ወደ 18 ይጠጋል። የጥራት መለኪያ ከዛ ውስጥ ሽታ፣ ቀለም እየተባሉ ይሄዱና ደረቅ ሳሙና ላይ ጥንካሬ ነው አይደል? አንዱ የደረቅ ሳሙና መለኪያ ውፍረት የፈሳሽ ነው። ስለዚህ ጥንካሬ ስለሆነ አይሆንም። ማቆየት የሚለው ምናልባት በደረቅ ሳሙና ላይ የቆይታ ጊዜውን ለማሳደግ በጣም ይችላል። ነገር ግን ሌላ ኬሚካል ስለምንተካው እሱን አንጠቀም። ዛሬ ግን ፈሳሽ ሳሙና ላይ ብቻ የሚገባው የምግብ ጨው በጨመርነው መጠን መጠንና የመቆይ ጊዜውን ምርቱን ከፍ የማድረግ እድል አለው። ስለዚህ እኛ ለምሳሌ ፎርሙላ ስንሰጣችሁ ጨውን 3.5 ኪሎ ብዬ ልሰጥ እችላለሁ፣ ወይም ፐርሰንት በኋላ ስንሰራ። የፈለገ ሰው ግን ይሄንን ወደ 2.5 እስከ ስንት እስከ 1 ድረስ ማውረድ ይችላል። እስከ 4ም ከፍ ማድረግ ይችላል ማለት ነው። ከፍና ዝቅ ባደረገው ቁጥር እነዚህን ጥቅሞች ያገኛል ነው እያለ ያለ ነው። እየገባችሁ ነው አይደል? ስለዚህ የምግብ ጨው በፈሳሽ ሳሙና ላይ እነዚህ ጥቅሞች አሉት። ብዙ ነው። ወደ 28 ኬሚካል ስለምናይ አለፍ አለፍ እያልኩ ልሄድ።
28 ኬሚካሎችን ለማየት እንሞክራለን ከቻለ። ስለዚህ የጨው ጉዳይ እዚህ ጋር ጨርሶ ያልገባው ሰው ካለ ጊዜ ወስደን እናያለን። ሌላው ጨውን ስንጠቀም ብዙ ጊዜ የታሸገ እነዚህ በጣም ደጋጉን ባንጠቀም ሪኮመንድ ይደረጋል። በተቻለ መጠን ይሄ ጭቃው ማነው አንኳሩን መጠቀም ሪኮመንድ ይደረጋል። ለምንድነው? እነዚህኞቹ ቢያንስ ማቆያ ፕሪዘርቫቲቭ ስለሚገባባቸው የኬሚካል መጠናችንን ልክ እንደታሸገ ውሃው ማለት ነው የታሸገ ውሃ ማንጠቀምበት ዓላማ በውስጡ የማናያቸው ኬሚካሎች ስላሉ የኬሚካል መጠን ከፍ ስለሚያደርጉብን ነው። ይሄንንም ይሄ በኪሎ ምሽት አንኳሩን ግን እንዲዋሃድላችሁ ደግሞ መፍጨት፣ እሱን ያለምንም ሌላ ተጨማሪ ኬሚካል መፍጨት። ዱቄት መሆኑ አይደለም ችግሩ፣ ያልተጠቀምን ያኛውን ተጨማሪ ኬሚካሎች ስላሉበት ነው። እሺ ያ እንዳይሆን ኖርማል ጨውን የሚመጣውን እሱ ፈጭቶ መጠቀም የተሻለ ይሆናል። ሁለተኛው ኬሚካል ሶስተኛ SLAS ሶዲየም ላውሬት ኢንተርሰልፌት ይባላል። SLAS ውፍረት፣ አረፋ፣ ምርት። SLAS ስንመለከት 4 ጥቅሞች እናገኛለን። ውፍረት፣ አረፋ፣ የምርት መጠን ከፍ ማድረግ፣ ስሙዝ ማለት የትራንስፓረንስ ማድረግ ወይ ማያያዙ ፈሳሽ ሳሙና ላይ እሱ እናገኛለን። ከ1 እስከ 17 ይላል። እችን በጣም እቺዋን ፐርሰንቴጅ በጣም እንዳይዘረባት በጭራሽ ከ1 እስከ 17 ሚሊዮን በፍጹም እንዳይዘረባት። ምን ማለት ነው? በዚህ መጠን መሽከርከር ትችላላችሁ ነው። አሁን ፋይናሊ ትልቁ እንደምንለው ለምሳሌ 4 ውሃ 4 ጨው 17 SLAS ያተላሉ ብንወስደው የውሃ መጠናችን ከሱ ቀነሰ ስለምናገኝ ማለት ነው። ስለዚህ ምርት SLAS እንጠቀም 1 ኪሎ እስከ 17 ኪሎ ግራም የሚሆን መጠቀም እንችላለን። እሱን ስንጠቀም የሳሙናችን ውፍረት፣ አረፋና ትራንስፓረንት እናገኛለን። ደረቅ ሳሙና ላይ ይገባል። በተለይ ሀርባል የገላ ሳሙና በተለይ ስሙዝ ስለሚሆን ለስላሳ የሆነ አይታችሁ ከሆነ ግን አንድ መጥፎ ጎን አለበት SLAS። ደረቅ ሳሙና ስታጠቡ አይታችሁ ከሆነ የሚለጠጥ ነገር የሚያስተዳድር ያሳስታቁም ስታጠቡ ከታጠባችሁ በኋላ ቀስ እያለ አይሟማ የሚዝደገደግ ነገር ገጥሟችሁ ይችላል። ቫዝሊን አይነት ደረቅ ሳሙና እሱ የዚህ ነው ተጽዕኖ። SLAS በባህሪው ጀል ነውና ቁጭ ይላል ብዙ አይዋሃድም። እሱም በኋላ በምን እንደሚተካ እንደየ ፎርሙላችን ላይ ካላስፈለገን እንተዋለን፣ ካስፈለገን እንጠቀመዋለን። ስለዚህ ፈሳሽ ሳሙና ላይ ግን ማንዳቶ ነው። ይሄኛው ቤዝ ነው። ቤዝና አሲድ ያውቃላችኋል። ቤዝ ነው የኬሚካል ካታጎሪ ቤዝ ነው። ለምንድን ነው ቤዝ መሆን ያስፈለገው? ሳይንቲፊክ የሆነ ፎርሙላ አለ አይደል? ምንድን ነው ፎርሙላችን? አሲድ ሲደመር ቤዝ ሳልት ፕላስ ወተር። አሁን እንደዚህ ስለምንጠቀም እስካሁን ምን አግኝተናል? ውሃ አግኝተናል፣ ጨው አግኝተናል፣ ቤዝ አግኝተናል። ስለዚህ አንድ ሳሙና ለማምረት ምን ይቀረናል? አንድ አሲድ ካገኘን ሚኒመም ሪኳየርመንቱን አሟልተናል ማለት ነው። አንድ አሲድ ኬሚካል ካገኘን ሚኒመም ሪኳየርመንቱን አግኝተናል፣ ሳሙና ማምረት ያስችላል ማለት ነው። ስለዚህ SLAS ስንጠቀም አረፋ፣ ውፍረት፣ ምርትና ስሙዝ ማድረግ አለ። የራሱ ዲስአድቫንቴጅ ወይም ጉዳት አለው። እሱን ላብሳም ተመሳሳይ ነው። የዚህኛው ተቃራኒ ነው። ጥቅሞች ተመሳሳይ ናቸው፣ ግን ምን ያደርጋሉ? ቤዝ አሲድ ስለሆነ ይሄኛው ምን ያደርጋል? አሲድ ማለት የቤዝ ተቃራኒ ነው፣ ሪቨርስ ያደርጋል ነው ያለው። ይሄ አሲድ እዚች ጋር አምስተኛ pH ምን ማድረግ ነው? pH ምን ያደርጋል? SLAS pH ምን ያደርጋል? ይቀንሳል ወይስ ይጨምራል? SLAS pH ይቀንሳል ወይስ ይጨምራል? ቤዝ ስለሆነ መጨመር ነው። ሁሉም ኬሚካሎች ቤዝ ከሆነ ካታጎሪያቸው ምን ማለት ነው? መጨመር። ለምን? pHአችን ይሄ ነው። ከ1 እስከ 14 ኢንዲኬት ያደርጋል ብለናል። ከ1 እስከ 7 ያለው ምንድነው? አሲድ ነው። ከ7 በላይ ቤዝ ነው። ስለዚህ በምንሰራው ምርት ውስጥ ቤዝ የምንጨምር ከሆነ ወደ ትልቅ ቁጥር ወስደናል። አሲድ ከሆነ ወደ ትንሽ ቁጥር ይወስዳል። ያ ማለት ትንሽ ቁጥር መቀነስ ነው፣ ትልቅ ቁጥር መጨመር ነው። ስለዚህ pH ፕላስ ነው እዚህ ጋር ያለን። pH ማለት ፓወር ኦፍ ሃይድሮጅን ወይንም የአንድ ሳሙና
በውስጡ ያለው የኬሚካል መጠን መመጣጠንና አለመጣጠን የምንለካበት ስልት ነው። ስለዚህ ላብሳ ላይ ውፍረት እንደዚሁ አለው፣ አረፋ አለው፣ ንጽህና አለው፣ ምርት ይጨምራል። አምስተኛ ፒኤች ምን ያደርጋል? ይቀንሳል። ፒኤች ማይነስ። ላብሳ አሲድ ነው፣ ያውም ስትሮንግ አሲድ። የፒኤች ዋጋው ስንት መሰላችሁ? የላብሳ ፒኤች ዋጋ ከ1 እስከ 4.5 ነው። ፒኤች ቫልዩ የሱ የኬሚካል ብቻ። ስለዚህ ላብሳ በምርት ሂደት ውስጥ ውፍረት፣ አረፋ፣ ንጽህና፣ ምርትና ፒኤች ማይነስ። እዚህኛው ጋር ፒኤች ባያስ ነው ያገኘነው፣ እዚህ ጋር ፒኤች ማይነስ። ምርታችን ላይ ከ1 እስከ 6.5 በቅንፍ 7% ለምርት ላይ ከ1 እስከ 6.5 በቅንፍ እስከ 7 እስከ 7። አሁን አሲድ ፕላስ ቤዝ ሰርች ደምሮተር በሚለው 4 ነገር አግኝተናል። ስለዚህ አሁን ፎርሙላ ማውጣትና ወደ ተግባር መቀየር እንችላለን ማለት ነው። ግን ምን እንደምታደርጉት ፎርሙላ ከመውጣቱ በፊት ከእያንዳንዱ ኬሚካል የምናገኘው ጥቅም የሳሙና ጥራቱን ማግኘት ያስችላል የሚል እስካሁን የሳሙና ጥራት ለምሳሌ ደረቅ ሳሙና ፈሳሽ ብለን እናስብ። ይችን እንዳጽፏት። እሺ እዚህ ጋር ደረቅ ሳሙና አለን፣ እዚህ ጋር ፈሳሽ ሳሙና አለን። ፎርሙላ ልናወጣ ነው ምሳሌ የሚሆነን። ስለዚህ አንተ ደረቅ ሳሙና ብትገዛ እንድትገዛ ወይም ሳሙና እንድትገዛ ምክንያት የሚሆን የጥራት መለኪያ ምንድን ነው? ደረቅ ሳሙና ልግዛ ብትል ምን ታያለህ? እሺ አረፋ፣ ሽታ፣ ደረቅ ሳሙና ላይ ነው ያለው ስትራክቸሩ፣ ፊዚካል አፒሪያንሱ፣ ቅርጹ ማለት ነው። ቅርጽ፣ እሺ ጥንካሬው። እሺ ፈሳሽ ላይ እንምጣ። ፈሳሽ ላይ ቢሆንስ የምትገዛው? አሁንም አረፋ ያው እሺ አረፋ፣ ሽታ፣ ውፍረት ምናምን አይደለ? ጥሩ። አሁን እጃችን ላይ ያሉን ኬሚካሎች እነዚህ ብቻ ናቸው ብለን እናስባለን። በእነዚህ ኬሚካሎች ልናመርት የምንችለው ሳሙና ደረቅም ፈሳሽም ማምረት እንችላለን ወይስ አንቺን የሚለው ለመለየት ነው ያወጣ ያለው። እሱን አሁን በረኪና ስራ ብዬው እነዚህን ባቀርብለት፣ ለሱ ደግሞ ደረቅ ሳሙና ስራ ብዬ ይሄን ባቀርብለት፣ ለአንተ ፈሳሽ ሳሙና ስራ ብዬ ይሄን ባቀርብ ይሆናል ወይ የሚለውን ስለተሰጠን ብቻ ፎርሙላ ስለተጻፈልን ብቻ ልንሰራ ይገባል። ገና ወደ ተግባር ሳንገባ የኬሚካሉ ጥቅም እናይና ሊመጣ ከመሰለም እናደርጋለን፣ ወደ ድርጊት እንገባለን። ስለዚህ አሁን ደረቅ ሳሙና ፕሩቭ እናድርገው። ደረቅ ሳሙና የሳሙና ጥንካሬው አረፋ አለ መኖር አለበት፣ ሽታ መኖር አለበት፣ ጥንካሬ መኖር አለበት፣ ቅጽ መኖር አለበት ብለናል በትንሹ በእነዚህ። ሌላው መረሳት የሌለባችሁ ሁልጊዜም ምንድነው ፒኤች ሁሌ መረሳት የሌለበት የትኛውም ቦታ ላይ ጤናማነቱን ስለምንለካበት ማለት ነው። የቆይታ ጊዜውን ሁሌም ቆይታ ጊዜ ማለት ቶሎ አለመበላሸት፣ እነዚህ ሁሌም ሳሙና ስትገዙም ሆነ ስታመርቱ ማሰብ ያለባችሁ እሱ ነው። ሌላው ምንድነው አትርፋማነቱ አይደል? አዋጭነቱ ፖስታና ላይ ስንሰራ አዋጭ ነው ወይ? አዋጭነት። አሁን ደረቅ ሳሙና እንስራ እስኪ። ደረቅ ሳሙና ብንሰራ ከነዚህ ስንጠቀም አረፋ እናገኛለን? አዎ። ከምንና ከምን? ከኤስኤልኤስና። ስለዚህ ምን አገኘን? አረፋን አገኘን። ሽታ እናገኛለን? ሽታ አልጨምርም፣ ግን ኬሚካል የራሱ ሽታ አለው አይደል? አለው ብለን እንለፈው። የራሱ ነገር የኬሚካል ሽታ ስላለው ማለት ነው። ቅርጽ አለው እዚህ ውስጥ። እዚህ ጋር አሁን ቅርጽ የሚል ጥቅም አለው ወይም ጥንካሬ የሚል ጥቅም አለው። ስለዚህ ሁለቱንም አላሟላንም። ፒኤች አለው። ፒኤች ማለት ነው ፒኤች ፕላስ
ሁለቱን ካመጣጣን ነው ፒኤች ይመጣል አይደል? ፒኤች አጀስትመንት የለንም፣ ፒኤች ባላንስ የለንም። የሚያረቂ ግን ሁለቱን ባላንስ ከሰራን ይመጣል። ስለዚህ ፒኤችም አለ። እሺ ቆይታ ጊዜ አለን እዚህ ውስጥ ምን ጨው አንጠቀም ብለናል። ደረቅ ሳሙና ላይ ጨው አንጠቀም ብለናል አይደል? ስለዚህ ምን የለንም ቆይታም የለንም። ስለዚህ ባጭሩ ደረቅ ሳሙና መስራት እነዚህ ኬሚካሎች በቂ አይደሉም። የደረቅ ሳሙና ፎርሙላ ለማውጣት እነዚህ ማሰብ ራሱ ስለማይቻል ቶታሊ ምንድነው ፎርሙላችን ይሄን ቢሰጠን ሙሉ ኤክስ ነው ማለት ነው። ጥንካሬ የለውም። የደረቅ ሳሙና ዋና ፓራሜትር መያዝ አንችልም። ሌላው በረኪናን ጨምር። በረኪና ምን እንደሚኖረው ውስጡ ላይ ሽታና ከለርለስ መሆን አለበት አይደል? ናና ማንጻት አለበት። የበረኪና 3 ፓራሜትር ነው ያለው። የመጀመሪያው ሽታ፣ ሁለተኛው ቀለም ውሃ ከለሩ ማለት፣ ሶስተኛው ማንጻት። ታዲያ እዚህ ውስጥ ሽታ አለን። በረኪና ሽታ የለንም። የበረኪና ሽታ የለንም። ቀለም ውሃ ለከለር ሊመጣ አይችልም። እንደውም ጭራሽ መምለናል አረፋ ውፍረት እያልን ነው። በረኪና ደግሞ አረፋ ውፍረትም የለውም። ስለዚህ ሁለቱም ጋር ያገኘነው የጋራ ተመሳሳይ ውሃ ብቻ ነው። ሌላው ሳይንቲፊክ ፎርሙላውን አሟልቶልናል። ምን ላይ እዚህ ጋር ለማላለም ለምን ጨው ስለማንጠቀም ጨው አላገኘንም እስካሁን። እዚህ ላይ አሲድ አግኝተናል፣ ቤዛ አግኝተናል፣ ውሃ አግኝተናል። ጨው ደረቅ ሳሙና ላይ ስለማይገባ ይችን ፎርሙላ እንኳን አላሟላልንም። ስለዚህ ምን አደረጋል? ደረቅ ሳሙና ዲስኳሊፋይድ አይቻልም፣ በረኪናም አይቻልም። ኦኬ ፈሳሽ ሳሙና ላይ ልምጣ። ፈሳሽ ሳሙና ላይ አረፋ አግኝተናል አይደል? ሽታ ያው የራሱ የኬሚካል ሽታዎች አሉት። ፐርፊውም እና ከለር አዲሽናል ቫልዩ እንጂ የራሱ አለው። ውፍረት ፈሳሽ ሳሙና ላይ ውፍረት አንዱ መለኪያ ነው። ፔጅ ቆይታ ጨው አዋጭነት እንሰራለን። ስለዚህ በእነዚህ ፎርሙላ ይሄ መስራት ይቻላል። አዋጭነት ማለት በወቅቱ የገበያ መሸጫ መስራትና እንዳዋጣ ማድረግ። ይሄ የእናንተ ስራ። ለምሳሌ ያክል አንድ ወንድሜ ትላልቁ ወሰደ ላብሳን 7 ኤስኤስ 17 ይሄን ወሰደና ቢሰራ አዋጭ እሱ የሰራ። ሌላኛው ነው መጥቶ ኤስኤስ ላብሳን 5 ኤስኤስ 8 ጨው 3 አድርጎ ቢሰራ ከመጀመሪያው ሁለት አዋጭ ስራ ይሰራል አይደለ? ይሄንን አዋጭነት የምንሰራው ራሳችን ማለት ኬሚካሎችን በማቀናነስ የተሻለ ፎርሙላ ክሬት በማድረግ እንሰራለን። ግን በነዚህ ኬሚካል ተሰርቶ ሳሙና አሰራር ብንባል የምንችለው ፈሳሽ ሳሙና ብቻ ልናመርት ግን ምን ሾርቴጅ አለብን መሰለህ? ላብሳን 3 ቢሆንብን ወይም ኤስኤልሱ ውድ ቢሆን ዋጋው እሱን ተክቶ ሊሰራ የሚችል ኬሚካል የለንም። የግዴታ የምንጠቀመው የሰጠንን ብቻ ነው። ከውስጣችን ማዋጭነት እንገደባለን ወይ ጥራቱን ቀንሳለን እንጂ ጥራቱን አስጠብቀን ማስኬድ አንችልም። ለምን? ሌላ ልንተንካ የምንችለው ኬሚካል እጃችን ላይ ስለሌለን። ባጭሩ በአራቱ ኬሚካል ፈሳሽ ሳሙና ማምረት ይቻላል። ግን ሾርቴጅ ውጥረት የሚሆንብን አንዱን ኬሚካል ለምሳሌ ኮስቲክ ሶዳ ያጸዳል አይደል? ስለዚህ ቤዝ ነው። የኤስኤልኤስ ዋጋና የኮስቲክ ሶዳ ዋጋ ተሰሩና አይ በቃ ኮስቲክ ሶዳ ልጠቀም ርካሽ ስለሆነ ብትል የለህም እጅ ላይ ያ ሾርቴጅ ይሆንብናል እንጂ ሳሙና ማምረት እንችላለን የሚለው ያስኬደናል። እዚህ ላይ ያልገባው ካለ እንደ ስማችን ንጹህ ነው ስራችን መንሃል